ወይዘሮ ማርቲ እውነቱን አወቀች። ሰላም ሰላም፣ ውድና የተከበራችሁ የትንቢት ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ውስጥ ትርፍ በይልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እናም ወይዘሮ ማርቲ እውነቱን አወቀች። እናም ዛሬ ላይ ቤቱ ድብልቅልቅ ወጥቷል። ጋሽ ደረጀ የመጣበትን ነገር ግራ ገብቶታል። በሌላኛው በኩል ዳጣ ነች። ዳጣ እንግዲህ ምን እንደምታደርግ ግራ ገብቷት ቁጭ ብላለች። የአባቷ ጭንቀት የአባቷ ደግሞ ፍርሃት በጣም ያሳስባታል። ሰላምን እንግዲህ ወደ ቤት እንዳመጭ እያለች ልሰማ አልቻለችም። ወይዘሮ ሰላም አሁን ላይ ወደ ቤት እመጣለሁ እያለች ያስቸገረ ሲሆን ወይዘሮ ማርቲ ደግሞ ይህንን ቤትን ቀይርም በማለት ቤቱን ለመቀየር እንግዲህ ደፋ ቀና እያለች ትገኛለች። በጣም ግን በሚገርምና በሚያሳዝን ሁኔታ ወይዘሮ ማርቲ ምንም ነገር ያልጠረጠረች ሲሆን አሁን ላይ ግን ዲኤንኤው ካስመረመረችው በኋላ ዲኤንኤው ስለመጣላት ይመስለኛል ቤቱን ሽጣ ማለት ነው ወደ ሌላ ቦታ አነስ ወዳለ ቤት እንግዲህ ተከራይቶ ለመኖር ያሰበችው ማለት ነው። ሰላም እንግዲህ ይሄንን የመሰለ ቤት ላይ ለመኖር ፈልጋ ነው በፍጹም ከዛ ቤት አልወጣም እያለች እያስቸገረች ያለችው። እናም እንግዲህ ይህንን የሚያክል ቤት ትቼ አነስ ያለ ቤት ልካራይልሽ ቢላትም ወይዘሮ ማርቲ በአሁኑ ሰዓት ምንም ነገር የምጠረጥረው ነገር አልነበረም። ግን ደግሞ መድኃኒት በፍጹም ቀላል ሰው አልነበረችም። እናም እንግዲህ መድኃኒት በስተመጨረሻም ለወይዘሮ ማርቲ ይህ ሁሉ ነገር ይህ ነይ ተመልከቺ፣ ነይ እህቴ የሚሆነውን ነገር ማወቅ አለብሽ በማለትም መድኃኒት እያንዳንዱን ነገር እንግዲህ ቤተሰቡን ሰብስባ እየተናገረችው ማለት ነው። በሌላኛው በኩል ግን ወይዘሮ ማርቲም ያው ዲኤንኤውን አስመርምራ አውቃ ነበረ። ግን ደግሞ ዳጣ ደግሞ የሰላም ልጅ ህፃኑን ነው እንጂ ዳጣ ግን የሰላም ልጅ መሆኗን በፍጹም አላወቀችም ነበረ። እናም እንግዲህ በጣም ነው የተናደደችው። ምክንያቱም እንዴት እንደዚህ ሊሆን ይችላል? ቤት ውስጥ እያለው እኮ ቀብረውኛል በማለትም በጣም ነው እንትን ያለችው። በሌላኛው በኩል ደግሞ ዳጣ እንግዲህ ከዛ ቤት በቃ በጣም ነው የከፋት ማለት ነው። ምክንያቱም የአባቷ ጭንቀት በጣም ያሳስባታል። በሌላኛው በኩል ደግሞ ከስንት ዓመታት በኋላ ያገኘቻትን እናቷን ላለማጣት ስትል እንግዲህ አባቷን ደግሞ እንዳይከፋው በማለት እንግዲህ ያው ሁለታቸውንም አንቺም ያው እንዳትመጪ ያው ወይንም ደግሞ ትንሽ እስቲ አስቢበት በማለትም እንግዲህ ለሰላም ልታረጋጋት ልትመክራት ሞክራ ነበረ። ሰላም ግን እምቢ ብላለች ማለት ነው። እና በሌላኛው በኩል ደግሞ ያው ጋሽ ደረጀ ሚስጥሩ እንዳይወጣበት እስካሁን ድረስ እየሸፋፈነች ቢኖርም በስተመጨረሻው እውነቱን ለመውጣት በቅቷል። እውነቱን እንግዲህ ለመውጣት በቅቷል። በጣም በሚገርም ሁኔታ ዛሬ ላይ ወይዘሮ ማርቴ በጣም ነው የተናደደችው። ባልና ሚስት እንግዲህ አንድ ላይ ሳሎን ላይ ቁጭ ብለው ምንድን ነው ግን የተፈጠረው? ምንድን ነው እየተፈጠረ ያለው? በማለትም እንግዲህ ቁጭ ብላ እየተብሰለሰለች ነበር ወይዘሮ ማርቴ። እናም ጋሽ ደሬ ምንድን ነው እንደዚህ እንትን የሚላት ነገር ማለት እውነቱን አውቃ ነው ወይስ ምንድን ነው ማርቴ እንደዚህ የተቀያየረችው? ብሎም ጋሽ ደረጀ ያው እየተብሰለሰለ ነበረ ማለት ነው። እናም እንግዲህ ያው በጣም በሚያሳዝን ሁኔታ ነው ይሄ ሁሉ ነገር እየተፈጠረ ያለው። ምንም ማድረግ አይቻልም። ያው ኦልሬዲ ይለያያሉ ወይስ ምን ይሆናሉ የሚለው እንግዲህ የምናየው ይሆናል ማለት ነው። በሌላኛው በኩል ደግሞ ሰላም አሁን ላይ ሀርድ እየተጫነች ነው። ያው እስካሁን ድረስ በጸባይ እያወራችሁ ቢሆኑ ለጋሽ ድርጅት አሁን ላይ ግን የልጆቼ መብት ከልጆች እኩል ትሰጣቸዋለህ፣ ምንም አታመጣም፣ እምቢ ካልክ ደግሞ እያለች ጭራሽ እያስፈራራችሁ ትገኛለች። እስከ ዛሬ ድረስ ያው እንግዲህ እየተለማመጠችው እንዴት እናርግ፣ እንዴት ይሁን፣ መቼ እንደዚህ እንትን እንበል እያለች በጣም እየተለማመጠችው ነበረ። ኧረ ጭራሽ በስተመጨረሻው አሁን ላይ እያስፈራራችውና በልጆቹ እያስፈራራችው ነው የምትገኘው እና በጣም ነው የሚያሳዝነው። ያው ልጁ በጣም ቢወዳቸው ልጆቹን ቢወድም ጋሽ ደረጀ ግን ደግሞ ትዳሩን ማጣት አይፈልግም። እናም ወይዘሮ ማርቲ ይቅርታ አድርጋለት አብረው ይኖራሉ።
ወይስ ይለያያሉ? እንግዲህ ምንም የምናውቀው ነገር የለም። አሁን ላይ ወይዘሮ ማርቲ ግን ማለት ነው በጣም ነው የምታሳዝነው። ምክንያቱም ቤቷ ላይ የተፈጠረው ነገር በጣም በጣም ከባድ ስለሆነ ማለት ነው። እና ኤቢ ግን በቃ ይህንን ፈርታ ነበረ ልውጣ ከዚህ ቤት ልሂድ፣ ሌላ ሀገር ሸኙኝ እባካችሁ እያለች እስካሁን ድረስ ለእናትና ለአባቷ እየለመነቻቸው የነበረችው ማለት ነው። ይሄንን ጉድ ወጥቶ እንትን እንዳትል ነበር እና በጣም ግን በሚያሳዝን ሁኔታ ዛሬ ላይ ጉዱን እንግዲህ ፈርጧል ማለት ነው። እስቲ እናያለን ማለት ነው። ወይዘሮ ማርቲ ግን ይቅርታ ማድረግ አለባት። አንዳንድ ወንድ እኮ አለ አደረግኩት በቃ ምን ይደረግ የሚል ማለት ነው። እና ጋሽ ደሬ ግን በጣም እየተጸጸተ ነው እስካሁን ድረስ ያየ ነው ማለት ነው። እና ያው እንግዲህ ለእሱ በጣም ለትዳር እውነትም ታማኝ ባይሆኑም ያው ታማኝ እንበለው። ምክንያቱም በጣም ክብር አለው ለወይዘሮ ማርቲ ማለት ነው። እናም እንግዲህ ኤቢ ይሄንን ፈርታ ከዚህ ልውጣ ሸኙኝ ብትልም ምንም እንግዲህ አልተሳካላትም ማለት ነው። ምስኪን ኤቢ ይህንን ላለማየት የእናቷን ጉዳት ላለማየት ነበረ እና ወይዘሮ ማርቲም እንዲህ ብላታለች ለኤቢ ማለት ነው። አሁን አንቺ እምቢ ብለሽ የምትሄጂ ከሆነ መቃብሬ ላይ እንዳትቆሚ አልፈልግሽም በማለትም ተናግራለች። ማለት አልፈልግሽም ስላችሁ አሁን ከሄድሽ ማለት ነው ያለቻት። ምክንያቱም እኔ ከሞትኩኝ ማን ይቀብረኛል? ከጎኔ ሆኚ ከአጠገቤ ቁሚ እባክሽን ብላለች ማለት ነው። በሌላኛው በኩል ደግሞ ዳጣ ማናት መድኃኒት ማለት ነው ካሜራውን አስቀምጣ ስትወጣ አይታታለች። ግን ካሜራ እንዳስቀመጠች ዳጣ አልጠረጠረችም። ምክንያቱም ያው እንደተለመደው ክላሷን ልትበረብር የገባች ነበር የመሰላት። ሚስጥሩ ግን እሱን አይደለም። መድኃኒት ካሜራ ነበር ያስቀመጠችው። ኦሬዲ ካሜራ የድምፅ ቅጂ ነበር የያዘችው። እናም በዚህ በድምፅ ቅጂ ምክንያት እንግዲህ ጉዱን ተፍረጥርጧል። በጣም ነው የሚያሳዝነው። በጣም ያሳዝናል። ምክንያቱም ጋሽ ደሬ ባልጠበቀው መንገድ እኔ የምለው ግን ጋሽ ደሬ ለምን ነው እስካሁን ድረስ ያልተናገረው? ምን ጠብቆ ነው እንዴ ኬሪንሻ አላት ትላላችሁ? የእውነት ጋሽ ደሬ እስካሁን ድረስ መናገር መቻል ነበረበት። በቃ ተናግሮ እፎይ አለቀ። እንዴ እስከ መቼ ነው ቆዩ እንደዚህ እንትን ማለት? በሌላኛው በኩል ያው እንግዲህ ዳጣ ከሰላም ጋር ሰላምዬ እናቴ እያለች ነበረ እየወረች ነበረችው። እናም እንግዲህ ዳጣ ምንም አልጠረጠረችም። በቃ ክላሷን ገባች፣ ተኛች፣ ከእናቷ ጋር አወራች። እንዴ በጣም ነው የሚያሳዝነው። የእውነት ያሳዝናል። እናም ያው እንግዲህ ወይዘሮ ማርቲ በጣም ነው የከፋት። በጣም በተለይ ዳጣን ልክ እንደ ልጇ ነው የምትወዳት። ቅብጠቷን ምኗን በጣም የምትወድ ለካ ዳጣ ቤተሰቦቿ እንደሆኑ ስለምታውቅ ነበረ ያ ሁሉ ሪስፔክት፣ ያ ሁሉ ለእነሱ መቆርቆር ማለት ነው። ይሄ ሁሉ ነገር ግን ያው አልገባትም ነበረ ወይዘሮ ማርቲ። ኤቢ ደግሞ ይሄ ሁሉ እየጠላችሽ ለምንድን ነው አንቺ የምትወጃትን ብላት ነበር ከዚህ በፊት። ያው እንግዲህ እህቷ ስለሆነች ስለምታውቅ ነው። እንግዲህ ምንም ማድረግ አይቻልም። ዳጣ እንግዲህ በጣም አጣብቂኝ ውስጥ ነው የገባችው። ወይ ከእናቷ ጋር አሁን ትሆናለች ወይም ደግሞ ኦልሬዲ ጋሽ ደሬም እንግዲህ ከዛ ቤት ወጥቶ ከሰላም ጋር ሊኖር ይችላል፣ አይታወቅም። ግን ማርቲ ታባረረዋለች ወይስ አብረው ይኖራሉ? በቀጣይ ክፍል እናየዋለን። እናንተ ላይክ ሸር ያደረጋችሁ አበረታቱ።